ተመለሱ። አሁን አረበን ስናከር ማለት የቅዱሳን ሕይወት መመልከት አለብን። አባታችን አቡነ አረጋዊ ከመነኮሱ በኋላ እንደገና በግብፅ ማለት በቁስጥንጥንያ በሮሚያ ያሉ የሳቱ ቅዱሳን አሁን ታላቅ አባት ገና ሕፃን እያሉ ግን ዓለም ጥለው እንደመነኮሱ ሰሙና ያላቸውን ሁሉም ከንግስና ዓለም ወጥተው ከጥር ከቁስጥንጥንያ ከሮሚያ ወጥተው ወደ አባታችን ወደ አቡነ ጳኩሚስ ሄዱና ሁሎችም መነኮሱ ከምስጋና ለእግዚአብሔር ይሁን። ከመነኮሱ በኋላ እንደገና እናታቸው ቅድስት እናት ዜናቸውን ሰማችና ተነሳ ወደ አባታችን ወደ አቡነ አረጋዊ ወደ ዘሚካኤል ሄደችና መነኮሰች። ከዚያ በኋላ ታሪኩ መጠርና አድርገው አባታችን አቡነ አረጋዊ በ460 ዘመን ማለት ነው በንጉሱ በዓለ አሜዳ ዘመን የኢትዮጵያን ዝናን ቅድስናን የእግዚአብሔር ሀገር እንደሆነች ከዚህ ቀደም በአባቶቻችን ዘመነ ኦሪትን ሁላትን ማለት ነው ሐዲሳትን ተቀብላ ያስተናገረች ሐዋርያ ከእኛት ያመነች ተዋሕዶ በተዋሕዶ ከበረች ብላ አምና በአባታችን በአቡነ ሰላማ ያመነች ብቸኛ ሀገር እንደሆነች ዝናዋስልና ተነስቶ እነዚህ የሳቱ ቅዱሳን ይባላሉ። በአባታችን በአቡነ ዘሚካኤል ወይም በአቡነ አረጋዊ መሪነት ተነስተው ወደ ሀገራችን ወደ ርዕሰ ከተማ ወደ አክሱም መጡ ይላል። እግዚአብሔር አምላክ ዛሬም ቅዱሳን ወደ ከተማችን ይመልሱ። ወደ ሀገራችን በ460 ዘመን ገቡልን ከተደረገ በኋላ ማለት ነው። ከዚያ በኋላ እንደገና 11 ዓመት በአንድ ማህበር ማለት ነው። እነዚህ የሳቱ ቅዱሳን ይባላሉ ማለት ነው። እየራሳቸው እኩሉ አንዱ ፀሐይ መቆም ጸጋለሁ፣ አንዱ ደግሞ ግኝን በዘሳለ፣ አንዱ ደግሞ በቀን በጫፍ ዘቶ ማታ የሚያጭዱ ጻድቅ ነበረ ከእነዚህ ማለት ነው። እና እዚህ አባታችን ወዲያ በኋላ በአንድ ላይ ሆነንና አሁንና እኔ መስል አልሆነ እንለያይ ብለው በቅዱስ ያሬድ ዘመን ቅዱስ ያሬድ በዚያን ጊዜ ነበረ አሁን መንግስት አሙክሙ ያለ አባታችን አቡነ አረጋዊ ወደ ተመለከተ ወደ ምዕራቡ ከአክሱም ወደ ምዕራብ ሄደና ሳየው ብቸኛ ሆነ ደብረ ዳሞ ተራራን ተመለከቱ። ደብረ ዳሞ ተራራ ተመለከቱና ከዚያ ላይ ለመውጣት አሰቡ። በምን ወጡ? ጸለዩና መልአኩ ቅዱስ ሚካኤል ምን ብሎ ማለት ነው ምግብ ስጠኝ ብለው አይደለም የጸለዩት፣ ስልጣን ስጠኝ ብለው አይደለም የጸለዩት፣ ሹመት ስጠኝ ብለው አይደለም የጸለዩት፣ ስራን ስጠኝ ብለው አይደለም የጸለዩት። ከዛሬ ጋር መገናኘት አለብኝ፣ ከጾሙ ወንጀል መግባት አለብኝ፣ ከዝርንቱ ወንጀል መግባት አለብኝ ብለው ከጸለዩ በኋላ ማን መጣ? ቅዱስ ሚካኤል መጣ። እግዚአብሔር አምላክ ወደ እኔና ወደ እናንተ ወደ ቅዱስ ሚካኤል ይምጣልን መጣ። ሲመጣ ዘንዶውን አዘዘው። አያቸርለ ማን አዘዘ? ዘንዶውን አዘዘው። አባታችን አቡነ አረጋዊ ወይም ዘሚካኤልን ተሸክሞ ማለት ነው ወደ ደብረ ዳሞ ይዟቸው ይመጣለ። አይዛቸው እየጸለዩ ያሉ መስቀላቸውን ይዟቸው እንደምታዩ ከፍ ላ በመሆነ እንደምትመለከቱት በአንድ ቅጽበት ለሰከንድ ያክል መስሎ ከደብረ ዳሞ ከተራራው ደብረ ዳሞ ማለት ረጅም ተራራ ማለት ነው እና ከዚያ ላይ ወዙ ቁጭ ያደረጋቸው በእምነት ማለት ነው። አባቶቻች ዘንዶ ያዝዘው ዘንዶታ ይዘላቸው ለኔና ለእናንተ ልጆቻችን አልታዘዝ ብለዋል። ለኔና ለእናንተ የምሳል ልጆቻችን አልታዘዝ ብለዋል። አባቶቻችን አራዊቱ ይታዘዝላቸው ነበረ። አራዊቱ ያገለግላቸው ነበረ። እኛም ለመታዘዝ ያልቻላነት አባቶቻችን እኮ ማለት ይህንን ያገለግሉ ነበረ። አባቶች ሊያሸነፈሩ ነበር። ለእናንተ እስመጣ ልማደኛቸው ያገለግሉ እኛም ለመባረክ ያልቃል ታዝዘን አገልግለን ማለት ነው። ከዚያ በኋላ ጸለዩ። 9 ዓመት በላቸው። አሁን ሌላው ልክሮ ማለት ነው። ከዛ በዘመኑ አጼ ካሌብ ሶስት ንጉሥ አሳልፈዋል። በመጀመሪያ አላሜዳ፣ ከአላሜዳ አጼ ካሌብ፣ ከአጼ ካሌብ አጼ ገብረ መስቀል እነዚህም ሶስት ነገሮች አሳልፈዋል። አባታችን አቡነ አረጋዊ ማለት ነው እና አባታችን ቅዱስ ያሬድ ማለት ነው ተነስቶ የአባታችን ዝናቸውን ወሬያቸውን ቅዱስናቸውን እየሰማ ይጎበኛቸው ሄደ። ከተራራሱ ሄደና ማስለማት መለሱ። አፋሳ ጠንዱ ከሆነ ያገኛቸው ምስኩ አቡክም አባታችን ደህና ነው ብለው ቅድም ስታመለጥንት ነበረ። አባታችን ደህና ነው አላቸው። ደህና ነው አለ ደህና ነው ብለው እነሱ መለሱበትና እንደገና ወደ
ከተራራው ያስመጣና እንደገና አሁንም የደረሰው ከዚያ ላይ አሁን ቅድም የተባለው እንደዚህ ማለት ነው። ይህ በዚህ አዝሙ ለአሁኑን ዝኩ አሁን ከመያለ ማለት ነው። ስለዚህ ለአሁኑን ዝኩ ቅዱስ አባታችሁ ሌላ ነው፣ አባታችሁ ሌላ ነው፣ ሌላ ናላ ቃላችሁ ነብሎ ይህም ቃል መመሰላቸው እኛም ደግሞ በሌላ ለመኖር ቃል ዘጠኝ ዓመት ከኖሩ በኋላ ማለት ነው እግዚአብሔር አምላክ መጣና በዕለተ ዓርብ እየጸለየ እያለ ያዘዙ ይፈጽመዋልና ከዚህ በኋላ ስሜን የጠራውን መታሰቢያውን ያደረገውን ቤተክርስቲያን የሰራው እስከ 15 ድረስ ምንላለ ብሎ ቃል ኪዳን ሰጣቸው። ከምስጋና ለእግዚአብሔር ይሁን። ይህ ካላቸው በኋላ እና ማስራት ሚዲና ሰልጥና ናቸው። እኔ ልሰበር ነው ከመሰረ በፊት እንደባረካችሁ ብለው እንደላሳቸው መስቀላቸው ጭራቸው ሜዳናቸው አፋቸውን አስቀምጠው በ99 ዓመታቸው ብሔረ ሕያዋን ገቡ። ከምስጋና ለእግዚአብሔር ይሁን። ብሔረ ሕያዋን ማለት ማይነት የዲዛይንስ ማለት ነው። ማለት ነው 5 ዓለማት አሉ። ብሔረ ገነት እንደዚህ ዓለም ምድር ማለት ነው። ብሔረ ሕያዋን ብሔረ ሚካኤል ሲሆን እነዚህ 5 ዓለሞች ይባላሉ። ከእነዚህ ዓለሞች ውስጥ ማለት ነው አባታችን አቡነ አረጋዊ በዛሬው ነው ሁለት የገቡበት በብሔረ ሕያዋን ይባላልና ስለዚህ እኛም ደግሞ ከሞት ወደ ሕይወት እንድንሸሽ በእምነት ማለት ነው። በእምነት ስንጸልይ ከሞት መዳን እንችላለን። በእምነት ሌላውን ስንሰጠው ለእምነት ወደታን ሲዘራ በመጠና በቅድስና በጸሎት በትህትና ስንጸልይ ስንሰግድ ከሞት ማምለጥ እንችላለን። ይህ ዓለም ሞት ነው። ይህ ዓለም ጥፋት ሆኗል ያለበት ያለንበት ዘመንና ስለዚህ ሁላችንም እንደ አባታችን እንኳንስ ለአንድ ቀን እንኳንስ ለዘላለም ሞት ላለመቅመስ ይቻላልና ስለዚህ አባታችን አቡነ አረጋዊ በዛሬው ዕለት ከሞት ወደ ሕይወት ይሸጋል። ሳይሞቱ በስጋ ሳይሞቱ እንደነ ቅዱስ ማርቆስ ወለአብ እነ ቅዱስ ዮሐንስ እንደነ ዕዝራ እንደነ ሄኖክ ብሔረ ሕያዋን የገቡበት ቀን ስለሆነ ሁላችንም ደግሞ በሕይወት መጨረሻን በስራ እንድናገኝ አምላከ ቅዱሳን ይፍቀድልን። ሁላችንም ችለን ጸልየን በስንፍና እባካችሁ ስንፍና ላደርግ ወጣቱ ተንሰሉ ማንሳያሉን ያስላቸው ማስተዋል ጠፍቶብናልና ለሁላችንም ማስተዋል ያድልን። እንግዲህ ቤተክርስቲያን እንደሚታዩት ቅጠል ለመቀጠል ትንሽ ደንቢያም ቀርባልና ስለዚህ መራሳ ዕጣኑ ሊቃውንቱ ያሉበትን የደከመበትን